አንጀት አርስ የሆነ የሱፍ ፍትፍት በቤት ውስጥ እንዴት እንደምታዘጋጁ አሳያችኋለሁ። አንዴ ከቀመሳችሁት በኋላም ለጾሙ ሱስ እንደሚሆንባችሁ አንጠራጠርም። የሱፍ መረቁን ለማዘጋጀት ሱፍ እንጠቀማለን። ሱፉን በሚገባ ትለቅሙና አንዴ በንጹህ ውሃ ለቅለቅ ታደርጉታላችሁ። ለቅለቅ የምታደርጉት ላዩ ላይ አዋራ ስለሚይዝ ነው። አሁን ለቅለቅ አርጋችሁ ያዘጋጃችሁትን ሱፍ ሰፋ ያለ ድስት ላይ ትገለብጡትና ውሃ ጨምራችሁበት በከፍተኛ ሙቀት ትቀቅሉታላችሁ። ሱፉ በቆንጆ መልኩ ከተቀቀለ በኋላ ይህንን ይመስላል። አሁን ቀቅላችሁ ያዘጋጃችሁትን ሱፍ የጭማቂ መፍጫ ውስጥ ገልብጣችሁ ውሃ ታደርጉበትና በሚገባ ትፈጩታላችሁ። የመለኛን የምግብ ግብዓቶች ማዘዝ ለምትፈልጉ የመለኛ ተከታታዮች እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። አሁን በቆንጆ መልኩ የፈጫችሁትን ሱፍ ጠበብ ያለ ወንፊት በመጠቀም ታጠሉታላችሁ። ታጠሉ ሰፋ ያለ ማንኪያ በመጠቀም እያማሰላችሁና እየደፈጠጣችሁ ማጥለል ትችላላችሁ። የጠለለውንም መረቅ የበለጠ ማጥለል ከፈለጋችሁ እንደገና ማጥለል ትችላላችሁ። አሁን ያዘጋጃችሁትን ሱፍ ደረቅና ከጠርሙስ በተዘጋጀ ብልቃት ተገለብጡታላችሁ። አሁን መረቁን ለ30 ደቂቃ ያህል ማቀዝቀዣ ቤት ውስጥ ታሰርፉታላችሁ። እስከዛ እንጀራ ወጠር አርጋችሁ ጠቅልላችሁ ትከትፋላችሁ። አቀዝቅዛችሁ ያዘጋጃችሁትን ሱፍ በጥበጥ ታደርጉትና ሰፋ ያለ ጎድጓዳ ሳህን ላይ የምትፈልጉትን ያህል ገልብጣችሁ ደቆ የተከተፈ ቀይ ሽንኩርት፣ ቀይ ቃሪያና አረንጓዴ ቃሪያ ጨምራችሁ የምትፈልጉትን ያህል ጨውና የወይራ ዘይት ጨምራችሁ በሚገባ ትቀላቀሉታላችሁ። በመቀጠል ከትፋችሁ ያዘጋጃችሁትን እንጀራ አንድ ባንድ ጨምራችሁ ታርሱታላችሁ። ከራሰላችሁ በኋላ ትቀላቀሉትና በቆንጆ መልኩ አሳምራችሁ ታቀርባላችሁ። ሱፍ ፍትፍት እንግዲህ እንዲህ ነው የሚዘጋጀው። እናመሰግናለን።